ሰላም ሁኔታ ባለፈው ካለው በእጅጉ እየተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ጠቅላይ ሚኒስትር አብይ አህመድ የመንግስት የ2018 በጀት ዓመት የ6 ወራት የሥራ አፈጻጸምን አስመልክቶ በሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ከሰጡት ምላሽና ማብራሪያ የተቀነጨበ ነው። የሰዓቱ ዜናችን በዋናነት በምክር ቤቱ ውሎ ላይ የሚያተኮር ይሆናል። ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። በኢትዮጵያ ግብርና ላይ በተሰሩ ዘርፈ ብዙ ስራዎች ባለፉት 6 ወራት ከዓመታዊ እቅዱ 78 በመቶን ባሳካ መልኩ 999 ሚሊዮን ኩንታል ምርት መገኘቱን ጠቅላይ ሚኒስትር አብይ አህመድ ገለጹ። በመላ ሀገሪቱ ተንቀሳቃሽ ላቦራቶሪዎች እያዘጋጀን ያሉት ጠቅላይ ሚኒስትሩ የምርታማነትን በእጅጉ የሚያሳድግ መሆኑንም ተናግረዋል። ሪፖርተራችን ሞላ አለማየሁ ዝርዝሩን ያቀርበዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ዛሬ በተካሄደው የሕዝብ ተወካዮች ምክር ቤት 10ኛ መደበኛ ጉባኤ ላይ ማብራሪያ ከሰጡባቸው ጉዳዮች አንዱ የግብርና ዘርፍ ነው። ባለፉት 6 ወራት በግብርና ዘርፍ ስኬት ተመዝግቧል ያሉት ጠቅላይ ሚኒስትር አብይ በተከናወኑ ዘርፈ ብዙ ስራዎች ግብርና መጠነ ሰፊ የሆነ ለውጥና እድገት እያመጣ መሆኑን አብራርተዋል። በሰብል ሆርቲካልቸርና በጥጥ ምርቶች የዘንድሮውን ዓመታዊ ዕቅድ 79 በመቶ በ6 ወር ማሳካት መቻሉን ገልጸዋል። ይህም በሚቀጥሉት 6 ወራት ተጠናክሮ ከቀጠለ ከዕቅድ በላይ ማሳካት እንደሚቻል አመላካች መሆኑን ተናግረዋል። በግብርና የተገኘውን አመርቂ ውጤት ማስቀጠልና ማስፋት እንደሚያስፈልግም አስረድተዋል። የዚህ ዓመት ዕቅዳችን እንደምታስታውሱት 7.3% እድገት እናረጋግጣለን። ቢያንስ 1.3 ቢሊዮን ኩንታል ምርት እናመርታለን የሚል ዕቅድ ነበረን። የዓመቱ ዕቅዳችን ይሄ ነው። ባለፉት 6 ወራት በተለይ ክረምት ላይ ሁላችሁም እንደምታውቁት ከፍተኛ ምርት የተገኘበት ዓመት ስለሆነ 6 ወር በሰራነው ስራ 999 ሚሊዮን ኩንታል ሃርቨስት ማድረግ ችለናል። ይሄ ከዕቅዳችን ከዓመቱ ዕቅዳችን 78%ን ይሸፍናል። በፕላንና ልማት ሚኒስቴር በመላ ሀገሪቱ በተደረገ የግብርና ቆጠራ ወይም ሴንሰስ መረጃ እንደሚያመለክተው በግለሰብ አርሶ አደሮች በክላስተርና በቴክኖሎጂ አጠቃቀም ከለውጡ ዓመታት ወዲህ ከፍተኛ እድገት መኖሩን ጠቅላይ ሚኒስትር አብይ ተናግረዋል። ከዚህ ሴንሰስ በግብርና ዘርፍ ያለውን ብንመለከት በእያንዳንዱ አርሶ አደር ተቆጥሮ ማለት ነው። ትራክተር 2010 ኢትዮጵያ 4700 ገደማ ትራክተሮች ነበሯት 2010። አሁን 27200 ትራክተሮች አሏት። ትራክተር በቀጥታ ምርት ለማሳደግ ያግዛል። ሁለተኛ ኮምባይነር 2010 338 ገደማ ነበራት። ዛሬ 8700 ኮምባይነር ኢትዮጵያ ውስጥ አለ። ይሄ ተቆጠረ ማለት ነው። ይሄ ምርትን በፍጥነት ለመሰብሰብና የሚባክነውን ለመታደግ ያግዛል። በመላ ሀገሪቱ የሚደረግ የአካባቢ ጥበቃና የእርከን ስራ እየሰፋ ሲሆን የግብርና ተረፈ ምርት ወይም ኮምፖስት ማዘጋጀት እያደገ መምጣቱን ጠቁመዋል። የማዳበሪያ ፋብሪካ በሀገር ውስጥ መስራት ብቻውን በቂ አይደለም በሚል በመላ ኢትዮጵያ ተንቀሳቃሽ ላቦራቶሪዎች እየተዘጋጁ መሆኑንና ይህም ምርታማነትን እንደሚያሳድገው ጠቅላይ ሚኒስትሩ ገልጸዋል። እያንዳንዱን መሬት ፈትሸን ለዚያ አፈር ለዚያ የምርት አይነት የሚያስፈልገውን ማዳበሪያ ዩሪያ ብቻ ሳይሆን ተቀላቅለው እንደየቀጠናው እንደየከባቢው ማቅረብ ያስፈልጋል በሚል ጥናት እየጀመረ ነው። ይሄ ጥናት ሲጠናቀቅ ባለው የሙያተኞች ትንበያ ለእያንዳንዱ መሬት የሚያስፈልገውን ማዳበሪያ አይነትና መጠን ማቅረብ ከቻል አሁን ካለው ምርት በእጅጉ የኢትዮጵያ ምርት ሊያድግ እንደሚችል ይገመታል። የአረንጓዴ አሻራ ለአካባቢ ጥበቃ ከፍተኛ ሚና ስላለው እንዲሁም ከዚህ ቀደም የማይታረሱ በሚሊዮን ሄክታር የሚቆጠሩ መሬቶች የበጋ እርሻ የሌማት ትሩፋት ኢኒሼቲቭ ተደማምረው ኢትዮጵያ ውስጥ ያለውን የግብርና እርሻ ማሻሻላቸውን ጠቅላይ ሚኒስትር አብይ አስረድተዋል። የባንዳና ባዳ ጥምረት ኢትዮጵያን ለመጉዳት ቢሞክሩም ሊያሸንፏት አይችሉም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ።
የጸጥታ ችግሮችን ለመፍታት መንግስት ሁልጊዜም የውይይት በሩ ክፍት መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ባየሙላት ተጨማሪውን ያቀርበዋል። የህዝብ ተወካዮች ምክር ቤት ዛሬ ባደረገው መደበኛ ስብሰባ የምክር ቤቱ አባላት ከሰላምና ደህንነት ጋር የተያያዙ ጥያቄዎችን አንስተው ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ሰጥተውበታል። የውይይት ፖለቲካን መገንዘብ የተሳናቸው ቡድኖች የውጭ ባዳዎችን ተልዕኮ ተሸክመው ሀገራዊ ፕሮጀክቶችን ለማደናቀፍ እየሞከሩ ስለሆነ ይህን ለመቆጣጠር መንግስት ምን እየሰራ ነው የሚል ጥያቄ ከምክር ቤቱ ተነስቷል። በአንዳንድ የአማራና የኦሮሚያ አካባቢዎች የሚታዩ ግጭቶች ግን ሙሉ በሙሉ አልተወገዱም። ክቡር ጠቅላይ ሚኒስትር፣ ይህ አደገኛ ሁኔታ በዘላቂነት ለመፍታትና የህዝቡን ደህንነት ለማረጋገጥ ባለፉት 6 ወራት የተከናወኑ ዋና ዋና ስራዎች የተገኙ ውጤቶች ላይ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። እነዚህን ኃይሎች የህብረተሰቡን የመለወጥ የመልማት ፍላጎት ስጋት ሆነውስ እስከ መቼ ነው የሚቀጥሉት? በዚህ ላይ ያለውትን ምላሽ ይስጡበት። አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በምላሻቸው በሀሳብ የበላይነት ያለማመንና የባንዳነት አመል የኢትዮጵያን እድገት ሲያዩ አይናቸው በሚቀላ ባዳዎች ታግዘው ግጭት ተሸካሚዎች ተፈጥረዋል ብለዋል። መንግስት የጸጥታ ችግሮችን ለመፍታት ሁልጊዜም የውይይት በሩ ክፍት መሆኑንም ነው የገለጹት። በውስጥ የውይይት በር ክፍት ማድረግ አለብን። ዛሬ ባንዳ የተባለ ሰው፣ ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም፣ የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አላደረግንም። እኛ ይሄ ከእስር ቤት ጀምሮ ስንቱን ይተው ነው። ለምን? ኢትዮጵያተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። በተከፈተው የውይይት በር በየአካባቢው በርካታ ታጣቂዎች እየተመለሱ መሆኑን ተናግረዋል። አሁንም የባንዳና ባዳ የጥፋት ጥምረት ኢትዮጵያን ማሸነፍ እንደማይችል ጠንቅቆ ሊያውቅ እንደሚገባም ጠቅላይ ሚኒስትር አብይ አህመድ አስገንዝበዋል። ለምሳሌ የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳሉ። የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈናል ከሱ። ገንዘባቸውን ያፈሳሉ፣ ይከስራሉ። እኛ እንቀጥላለን ጉዟችንን። አርቆ የማየትና ዘላቂ መፍትሄ የማይታያቸው ወገኖች የሀገር ሉዓላዊነትን አደጋ ላይ ከሚጥል የጥፋት ሽርክና ራሳቸው ሊጠብቁ እንደሚገባም ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የትኛውም ቦታ የሚታጠቅ ሰው ብልጽግና ይውደቅ፣ እኔን እንኳን ብዙ አልጨከኑብኝም፣ አፈጉባኤው ይውደቁ ይሉ ይችላሉ። ነገር ግን ኢትዮጵያ ትውደቅ ከተባለ መተው ምን ላይ ይቀመጣሉ ነው። ፓርቲዎች እንዲቀያየሩ፣ ግለሰቦች እንዲቀያየሩ መጠየቅና የኢትዮጵያን ኤግዚስተንስ ጥያቄ ውስጥ ማስገባት የራስ እግር ላይ እንደመተኮስ ማለት ነው። ጠላቶቻችን ጉዳያቸው ማን ተቀመጠ አይደለም። በሚኒሊክ ጊዜም ነበሩ፣ በጃንሆይ ጊዜም ነበሩ፣ በየዘመናት ነበሩ፣ አሁንም አሉ፣ በሚቀጥለውም ይኖራሉ። ቋሚ ፍላጎታቸው ምሰሶ ማፍረስ እንጂ የቀለም ጉዳይ አይደለም። መንግስት ስለ ኢትዮጵያ ሉዓላዊነት ሲል ለችግሮች በወደ ሰፊነት መፍትሄ ለመስጠት እየሰራ መሆኑንም በማብራሪያቸው ጠቅሰዋል። አባቶቻችን የኢትዮጵያ አየር መንገድን ለዓለም ኩራት አድርገው እንደገነቡት ሁሉ የአሁኑ ትውልድ ደግሞ በቴክኖሎጂና በአርቲፊሻል ኢንተለጀንስ አዲስ የታሪክ ምዕራፍ እየጻፈ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የቴክኖሎጂ ማዕከላት ግንባታ ለኢትዮጵያ ልጆች ብሩህ ተስፋ ይዞ እንደሚመጣም ጠቅላይ ሚኒስትሩ አስታውቀዋል። ሪፖርተራችን ወይንሸት ደጀኔ ዝርዝሩን ታቀርበዋለች።
ኢትዮጵያ ባለፉት ዓመታት ትኩረት ካደረገችባቸው የግብርና፣ ማዕድን፣ ቱሪዝምና ኢንዱስትሪ ዘርፎች በተጨማሪ አሁን ላይ ቴክኖሎጂን እንደ አንድ የእድገት ምሰሶ ወስዳ እየሰራች ትገኛለች። ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ ተገኝተው እንደገለጹት ይህ ውሳኔ የሀገሪቱን የወደፊት ዕጣ ፈንታ የሚወስን ስትራቴጂካዊ እርምጃ ነው ብለዋል። ሁላችሁም እንደምታስታውሱት የዛሬ 5-6 ዓመት ገደማ ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ ኤአይ የፈጠረ አልነበረም። በሌላውም ዓለም ቢሆን በፕራይቬት ሴክተር ከሚነገረው ውጭ የመንግስታት ዋነኛ አጀንዳ አልነበረም። አሁን እንደሚነገረው አይደለም። ከዚህ ቀደም እንዳነሳሁት ምናልባት ከጥቂት ወራት 6-7 ወራት በኋላ የሚደርሰው ዩኒቨርሲቲ የኤአይ ዩኒቨርሲቲ ከዓለም ሁለተኛው ነው። በዓለም ላይ እስካሁን አንድ ብቻ ነው ኤአይ ዩኒቨርሲቲ ያለው። ባለፉት ዓመት ተኩል ገደማ ጀምሮ የግንባታ ስራው ሲሰራ ቆይቶ በመጠናቀቅ ላይ ያለን ዩኒቨርሲቲው በሚቀጥሉ 6-7 ማክሲማም 1 ዓመት ውስጥ ስራ ይጀምራል። ጠቅላይ ሚኒስትሩ በንግግራቸው የቴክኖሎጂ ተቋማትን ግንባታ ከታሪካዊ የኢትዮጵያ አየር መንገድ መስራቾች ራዕይ ጋር አነጻጽረውታል። አባቶቻችን አየር መንገድን ገንብተው ለዓለም ኩራት እንዳደረጉት ሁሉ አሁን እየተገነቡ ያሉ የቴክኖሎጂ ዩኒቨርሲቲዎችና ማዕከላትም ለኢትዮጵያ ልጆች ብሩህ የወደፊት እድልን ይዘው እንደሚመጡ ተናግረዋል። ኢትዮጵያን ኤርላይንስ አባቶቻችን በጊዜው በልኩ መስርተው ዛሬ ከአፍሪካ አንደኛ እንደሆነው ልክ የኢትዮጵያን ኤርፎርስ አባቶቻችን በጊዜው በልኩ መስርተውት ዛሬ በአፍሪካ ውስጥ ቀዳሚ ኤርፎርስ ከሚባሉት አንዱ እንደሆነ ሁሉ ነገም የኛ የኤአይ ዩኒቨርሲቲና ተቋም በአፍሪካ ውስጥ ስመጥር መሆን እንዲችል የተስተካከለ መሰረት ይዞ እንዲነሳ በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል። ኢትዮጵያ በቴክኖሎጂ ዘርፍ ያላትን ቆራጥነት ከሚያሳዩ ስራዎች መካከል የ5 ሚሊዮን ኮደሮች ተነሳሽነት በግንባር ቀደምትነት ይጠቀሳል። ይህም ኢትዮጵያ በዲጂታሉ ዓለም ተወዳዳሪ ሆና ከዓለም ጋር እኩል እንድትራመድ የሚያስችላት መሆኑንም ገልጸዋል። 5 ሚሊዮን ኮደርስ የሚለው ኢኒሼቲቭ አሁን 3 ሚሊዮን ገደማ ደርሷል። እንዴት የተከበረ ምክር ቤት የሚያየው 3 ሚሊዮን ኮደርስ ኢትዮጵያ ኢኒሼቲቭ ጀምራ ማዘጋጀቷ የብዙ የአፍሪካ ሀገር ፖፑሌሽን ማለት ነው። በዚህ ዓመት ምናልባት በሚቀጥለው ዓመት 5 ሚሊዮን ከደረስን በጣም ትልቅ ፖፑሌሽን ቴክኖሎጂ የሚጠቀም የተወሰነ አፕሊኬሽን የሚሰራ ፈጠርን ማለት ነው። ስኪልና እንደዚህ ያሉ ኢኒሼቲቮች ትውልድ ላይ በቅጡ ከተሰሩ ነገ ባለው ውድድር ውስጥ ኢትዮጵያ ተገቢ ቦታዋን ትይዛለች ተብሎ ይታሰባል። መንግስት ዘርፉን የኢኮኖሚ ሞተር በማድረግ ወጣቶች በስራ ፈጠራና በዲጂታል ክህሎት ሀገራቸውን እንዲያሳድጉ ትልቅ ትኩረት ሰጥቶ እየሰራ መሆኑንም በዕለቱ ማብራሪያ ተመላክቷል። 7ኛው ጠቅላላ ምርጫ ሰላማዊ ሆኖ እንደሚከናወን ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት አባላት አረጋግጠዋል። ምርጫው ለሁሉም ተፎካካሪ ፓርቲዎች እኩል የሆነ እድል የሚሰጥበት እንደሆነም ጠቅላይ ሚኒስትሩ ተናግረዋል። አቤል ቡርጌታ 7ኛው ጠቅላላ ምርጫ ፍትሐዊና ዲሞክራሲያዊ ሆኖ እንዲከናወንና የተረጋገጠ ሰላምም እንዲኖር በማድረግ መንግስት ሚናውን እንዲወጣ የምክር ቤት አባላት ለጠቅላይ ሚኒስትር አብይ አህመድ በጥያቄ መልክ አንስተዋል። ምርጫው ሰላማዊ፣ ነፃ፣ ፍትሐዊና በመላ ኢትዮጵያውያን ዘንድ ተአማኒ እንዲሆን እንዲሁም በጸጥታ ችግሮች ምክንያት እንዳይስተጓጎል በመንግስት በኩል እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥበት። መንግስቶ ይህ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? ለምክር ቤት አባላቱ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ 7ኛው ጠቅላላ ምርጫ ያለምንም ችግር በተያዘለት የጊዜ ሰሌዳ እንደሚደረግም ተናግረዋል። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ የተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ምርጫ ለጠንካራ የሀገር ግንባታ መሰረት የሚጣልበት የትውልድ ተሳትፎም የሚረጋገጥበት እንደሆነም ጠቅላይ ሚኒስትር አብይ አህመድ አንስተዋል። ምርጫ ድምጽ የሚሰጡ ዜጎች
እንደ ጡብ ናቸው። በምርጫው የሚሳተፉ ፓርቲዎች ደግሞ እንደ ማገር ናቸው። በሚሊዮን ጡቦች ከ50 በሚልቁ ማገሮች የሚሰራ ቤት ነው የሚሆነው። በርከት ያሉ ሰዎች ጡባቸውን ካልጣሉ፣ የሚሳተፉ ሰዎች ማገራቸውን ካላኖሩ ጠንካራ ቤት አንገነባም። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው የሰራ ያለነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰግታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ፣ እፈልጋለሁ። ሰባተኛውን ጠቅላላ ምርጫ በማካሄድ ብዝሃ ሀሳብ ለሀገር ግንባታ እንዲሆንም ይሰራልም ተብሏል። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ይሄን መንግስት ይሁነኝ ብሎ ይሰራዋል። አውድ ማስፋት ብቻ ሳይሆን ይሁነኝ ብሎ ይሰራዋል። ምክንያቱም ያስፈልጋል። ዛሬም እንኳን አንዳንዱ ለጠጥ ያለ ጉዳይ ቢኖርበትም በጣም ጠቃሚ የሚባል ግብአት ያገኘ ነው ከእናንተ ነው። መኖራችሁ ፋይዳ ያለው ጉዳት የለውም። እንደ ጉዳት የሚታያል በተለይ ለኢትዮጵያ። በዚህ ምክንያት በደንብ አበክረን የምንሰራበት ጉዳይ ይሆናል። የምርጫ ወቅት በንጽጽር ከቅድመ ምርጫ በተሻለ ሁኔታ ተፎካካሪ ፓርቲዎች የሚዲያ እድል የሚያገኙበት ወቅት እንደሆነ ይታወቃል። ሆኖም በአሁኑ ወቅት ይህንን ሁኔታ በሚያሳጣ መልኩ የህዝብ መገናኛ ብዙሃን በዝምታ ውስጥ ሆነው የምርጫ ድባብ እንዳይኖር እና ሂደቱ በተቀዛቀዘ ሁኔታ የቀጠለበት ሁኔታ ስላለ ይህ የሆነበት ምክንያት ማብራሪያ ቢሰጥ። ሚዲያ በሚመለከት እስከማውቀው ዝግጅት አለ። የሚቀር ነገር ካለ ምክር ቤቱ የሚዲያ ተቋማት ጠርቶ አቅጣጫ መስጠት ይችላል። ሚዲያ ለሁሉም በሚገባው በህግ አግባብ ማገልገል አለበት። ሚዲያን በሚመለከት ግን እንደው እግረ መንገድ ለማንሳት እንደ ከዚህ ቀደሙ መንግስት ምን ጠብቅ አይመስለኝም። ምክንያቱም ኢቲቪ ብቻ ሳይሆን የኔም ስልክ ሚዲያ ስለሆነ የእርሶም ስልክ ሚዲያ ስለሆነ ዩቲዩብ አለ፣ ፌስቡክ አለ፣ ምናምን ብዙ መንገድ አለ ህዝባችን የምናገኝበት። ብዙ የምንለምንበት ምክንያት ያለ አይመስለኝም። ብቻም ሳይሆን ወጣቱ የትኛውን ነው የበለጠ የሚሰማው የሚለው ጉዳይም አከራካሪ ነው እና ሚዲያ እንደ ድሮ አሳሳቢ ጉዳይ አይመስለኝም። ያም ሆኖ ግን የመንግስት ሚዲያ ተቋማት ሁሉንም በሚያሳትፍ መንገድ መስራት አለባቸው። እምነቱም አቅጣጫውም ይሄ ነው። ችግር ካለ በእናንተ በኩል ቢፈተሽ። በምርጫ ዓመት የሀገራት የኢኮኖሚ እድገት የሚቀንስበት አግባብ ቢኖርም በኢትዮጵያ የተቀመጠው የዘንድሮ የእድገት ትንበያ የሚሰራ መንግስት እንዳለ አመላካች መሆኑንም ጠቅላይ ሚኒስትር አብይ አህመድ ለምክር ቤት አባላቱ ተናግረዋል። በኤአይ እና ቴክኖሎጂ ያመጣነው ውጤት ማንም ሰው ሊያየው ሊዳስሰው ይችላል። በኤርሊ ቻይልድሁድ ኤጁኬሽን ያመጣነው ውጤት ማንም ሰው ስትሰማሩም በየአካባቢዎች ማየት ትችላላችሁ። በግሪን ሌጋሲ ያመጣነው ውጤት የሚጨበጥ የሚታይ ዓለም እውቅና የሰጠው ነው። ከተሜነት ላይም እንዲሁ። ይህ ሁሉ ስራ ሲደመር የሚያሳየው የኛ መንግስት የትናንትናን ዕዳ ለመቀነስ ብቻ ሳይሆን ዛሬ እድገት ለማረጋገጥ ብቻ ሳይሆን ልጆቻችን ነገ ቀና ብለው ከስደት ተቆጥበው በሀገራቸው በኩራት መኖር የሚችሉ ዜጎች የማፍራት ትልምና ፍላጎት በእውቀትና በእቅድ ገብቶን እየሰራን እንዳለን ያመለክታል። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። በምክር ቤቱ ውሎ ላይ ያተኮሩ ዘገባዎች ናቸው ወደ እናንተ እየደረሱ የሚገኙት። ሀገራዊ ምክክርን በተመለከተ ከምክር ቤት አባላት ለተነሳው ጥያቄ ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በመላ ኢትዮጵያና የተለያዩ ዓለማት የሚገኙ ኢትዮጵያውያን የተሳተፉበት የአጀንዳ ልየታና የዋናው መድረክ ተሳታፊዎች ውክልና የመምረጥ ስራ እየተገባደደ መሆኑን አንስተዋል። በመወያየት ውስጥ
ብዙ የማናያቸው የማናቃቸው ስብራቶች ይጠገናሉ። ተቋሙ እኔ ባለኝ መረጃ በመቶ ሺዎች አወያይቷል። አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ ሳይቀር እንደ ከዚህ ቀደም አይነት ውይይት አይደለም። ኤቭሪዌይ ኢትዮጵያውያን አወያይቷል። በሺህ ገጾች የሚጠጋ አጀንዳ ሰብስቧል። እስካሁን ያለው ስራ አጀንዳ መለየትና ለዋናው መድረክ የሚወያዩ ሰዎች መለየት ብቻ ነው። ትግራይም እንደነገሩኝ ከሆነ ከ10 በላይ ስብሰባ አድርገዋል። ከብዙዎች ጋር ተወያይተዋል። ከ95% በላይ የኢትዮጵያ ሕዝብ ውክልና ሰጥቷል። ምንም ዲያሎጉን ሊያቆም የሚችል ነገር የለም። ዲያሎጉ ግን ለሁሉ ክፍት ነው። እናንተና መወያየት አትችሉም ተብሎ የሚከለከል ግለሰብም ቡድንም የለም። አልፈልግም ካለ ግን የሚገደድ ደግሞ የለም። እስካሁን ባለው የአጀንዳ ልየታ ላይ ከሞላ ጎደል በሁሉም አካባቢዎች ተመሳሳይ ጥያቄዎችና ፍላጎቶች ለኮሚሽኑ መቅረባቸው ተነስቷል። ኮሚሽኑ በሚያቀርበው ጉዳይ ላይ ተወያይቶ ጠንካራ ሀገረ መንግስት ለትውልድ መገንባት እንደሚገባ ጠቅላይ ሚኒስትር አብይ አህመድ አንስተዋል። ማጆሪቲ ይወያያል፣ ህግን ተከትሎ የሚያሻሽለው ጉዳይ ካለ ያሻሽላል፣ ማይኖሪቲ በዛ ህግ ይገዛል ማለት ነው። እኔ ባለኝ ሪፖርት እስካሁን ባለው ውይይት በጣም ድግግሞሽ አለ። ኦሮሚያ ክልል የተነሳ አጀንዳ አማራ ክልል አለ፣ አማራ ክልል የተነሳ አጀንዳ ቤኒሻንጉል አለ። የህዝቡ ፍላጎት ይቀራረባል፣ አብዛኛው ጥያቄ ተቀራረበ ነው። ያን ግን በሰከነ መንገድ በበሰለ መንገድ ተወያይቶ ለልጆቻችን ጠንካራ ሀገረ መንግስት ለመፍጠር የሚያስችል መደላድል መስራት ከኛ የሚጠበቅ ይሆናል። ኮሚሽኑ አሁን ያለበት ደረጃ ከሞላ ጎደል አጀንዳ ለይቷል፣ ከሞላ ጎደል ተወያይ ለይቷል። ያንን ፋይል ዘግቶ ቀጣይ ስራ የሚሆነው የተመረጡ ሰዎችን አወያይቶ አጀንዳውን አብላልቶ ብዙዎቻችን አሳትፎ ለዚህ ምክር ቤት ለመንግስት የሚኖር ሪኮሜንዴሽን ማውጣት ነው። ይሄን በጋራ የምንከታተል ይሆናል። ሂደቱ ግን በጣም ጥሩ ይመስለኛል። ብዙ ትምህርትም ተገኝቶበታል። ኢትዮጵያና ቀይ ባህር ተለያይቶ መኖር እንደማይችሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያም የባህር በር ጥያቄው በሰላምና ሰጥቶ በመቀበል መርህ እንዲመለስ እየሰራች መሆኑንም ተናግረዋል። ኢትዮጵያም ያሰበችውን ከማሳካት ማንም እንደማያስቆማትም ነው ጠቅላይ ሚኒስትሩ ከምክር ቤት አባላት ለቀረበላቸው ጥያቄዎች ማብራሪያ በሰጡበት ወቅት የገለጹት። ወንዶሰን አፈወርቅ ዝርዝር ይዞበታል። ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው ምላሽና ማብራሪያ በሰጡበት ወቅት ከተነሱላቸው ጥያቄዎች መካከል ኢትዮጵያ እያነሳች ያለችውን የባህር በር ጥያቄን የሚመለከተው ይገኙበታል። የምክር ቤቱ አባላት ሀገሪቱ ያነሳችው ይህ ጥያቄ ምን ደረጃ ላይ ይገኛል ሲሉም ለጠቅላይ ሚኒስትር አብይ አህመድ ጥያቄ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በምላሻቸው ኢትዮጵያና ቀይ ባህር ተለያይቶ መኖር እንደማይችሉ የገለጹ ሲሆን ኢትዮጵያ ጥያቄው በሰላምና ሰጥቶ በመቀበል መርህ እንዲመለስ እየሰራች መሆኑንም ተናግሯል። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ሕግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። በዚህ ምክንያት በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ፣ በድምሩ 25 ሚሊዮን ገደማ ያሉት 5000ን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው።
የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉት የሚቸገሩ ይመስለኛል። ኢትዮጵያ ፍትሐዊ ጥያቄ ያቀረበች መሆኑን ያነሱት ጠቅላይ ሚኒስትሩ በባህር በር ጉዳይ ኢትዮጵያ ያሰበችውን ከማሳካት ማንም እንደማያስቆማትም ነው የተናገሩት። አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴ መልሱልኝ፣ መሬቴ መልሱልኝ ብለው ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባበሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? እኛ ስጡን ብቻ አላልንም። እኛም ጋር የቀረ ነገራችሁን ውሰዱ፣ ያጠፋውን ይቅርታ አድርጉ። ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋው ማስቀረት ያስቸግራል። አሁን ከበደ ሊያግዝ ይችላል፣ ተሰማ ሊያግዝ ይችላል፣ ጫላ ሊያግዝ ይችላል። ኢትዮጵያን ማንም አቁማት አያውቅም፣ ማንምም አያቁማትም። ሌላኛው በምክር ቤቱ ለጠቅላይ ሚኒስትር አብይ አህመድ የተነሳው ጉዳይ የአፍሪካ ቀንድን የተመለከተው ነው። የአፍሪካ ቀንድ ሀገራት የሚጋሯቸው በርካታ ጉዳዮች መኖራቸውን፣ ነገር ግን ይህንን በአግባቡ መጠቀም አለመቻሉን ጠቅላይ ሚኒስትሩ ተናግረዋል። ይህንን ለመፍታትም የተሰራ ስለመሆኑም ነው የገለጹት። ለምሳሌ ሰሞኑን አይታችሁ ከሆነ የጅቡቲው ፕሬዝዳንት አባታችን እስማኤል እና ሐሰን ሼክ ሶማሌ ክልል መጥተው ነበር። ከህዝቡ ጋር ይዘፍናሉ፣ ከህዝቡ ጋር ይነጋገራሉ። ዘሴም ባህል፣ ዘሴም ቋንቋ፣ መግባባት ነበራቸው። ወደ ትግራይም ቢኬድ፣ ወደ ሱዳንም ቢኬድ፣ ደቡብ ሱዳንም ቢኬድ፣ ኬንያም ቢኬድ ይሄ ነገር አለ። ህዝብ በጣም የተወራረሰ ከባቢ ነው። የተፈጥሮ ሀብትም እንደዚሁ ነው። ይሄ ተጠቅሞ መልማት ይቻል ነበር። ነገር ግን የሁለቱ ውሃዎች ጉዳይ እኛንም እያተረማመሰ በእኛ ጉዳይ የሚገቡ ኃይሎችም እያሰፋ በመሄዱ አንዱ ጎረቤት ለሌላው ጋሻ መሆን ሲገባው ጥይት አቀባባይ ሆኖ ቀረ። አንዱ ለአንዱ መከታ መሆን ሲገባው አንዱ ለአንዱ ችግር አስተላላፊ ሆነ። በዚህ ምክንያት ቀጠናው የራሱ ውስንነት አለበት። ይሄን ለመፍታት ከፍተኛ ጥረት እያደረግን ነው። እንደሚሰምር ተስፋ እናደርጋለን። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴው አለ። ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው አሁን ብዙ ከተሞችን ነክቷል። ለምን? በየከተማው በእቅድ በፕላን የሚመራ የሚሰራ የሚኖርበት ከባቢ ካልፈጠርን በቀር ወደ አንድ ከተማ ሁሉም ሰው ከመጣ ሲጀመርም በቂ ፕላን በቂ ኢንፍራስትራክቸር ስላልነበረው በእንቅርት ላይ ጆሮ ደግፍ እንዲሉ ችግሩን እያባባሰው ስለሚሄድ ትልቅ ፖፑሌሽን ያለው ሀገር ስለሆነ በርከት ያሉ ከተሞች መፍጠር ከተሜነት እየተፈጠረ ሲሄድ በከተማ ውስጥ ጤናማ ህይወት መኖር የሚችሉ አካባቢያቸውን የሚወዱ በሰላም ወጥተው የሚገቡ በቂ ሰርቪስ የሚያገኙ ዜጎች ይበራከታሉ ማለት ነው። የሰዓቱ ዜናችን እንደቀጠለ ነው። ባለፉት ጥቂት ዓመታት በኢንዱስትሪ ዘርፍ ከፍተኛ እድገት መመዝገቡን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከቀጣይ ዓመት ጀምሮ ከዘርፉ የወጪ ንግድ በኢትዮጵያ ታሪክ በቢሊየን የሚቆጠር ዶላር ገቢ ማግኘት እንደሚጀመርም ጠቁመዋል። ባለፈው ዓመትና በዚህ ዓመት ብቻ እንኳን ብንወስድ ኢንዱስትሪው ኤክስፖርቱ ደብል አድርጓል።
የተኪ ምርቶች ከውጭ እናስገባ የነበሩ ምርቶችን ለማስቀረት ኢትዮጵያ ታምርት በሚለው ንቅናቄ የተሰራው ስራ $3.4 ቢሊዮን እናስገባ የነበረው ምርት በሀገር ተተክቷል። አጠቃላይ ኢንዱስትሪው የተነቃቃና ሪስፖንድ እያደረገ ነው። ከሚቀጥለው ዓመት ጀምሮ በታሪካችን ለመጀመሪያ ጊዜ ከኢንዱስትሪ ሴክተር በቢሊየን የሚቆጠር ኤክስፖርቶች እንጀምራለን። በዚህ ዓመትም ቢሆን ዓመቱ ሲጠናቀቅ በእርግጠኝነት አምና ኢንዱስትሪ ካደረገው ደብል ኤክስፖርት እናደርጋለን ከተኪ ምርት ውጪ። ጠቅላይ ሚኒስትሩ በማብራሪያቸው የውጭ ቀጥተኛ ኢንቨስትመንት ፍሰት እየጨመረ መምጣቱን ያነሱ ሲሆን በዚህም ግዙፍ ዓለም አቀፍ ተቋማት በኢትዮጵያ የተለያዩ የማምረቻ ዘርፍ ገብተው እያስመዘገቡ ያለውን ገቢ በማሳያነት ጠቅሰዋል። ቪየትናም ሄደን ያመጣነው ቶዮ የሚሰኘው የሶላር ኩባንያ ባለፉት 6 ወራት 66 ሚሊዮን ኤክስፖርት አድርጓል። መቼ ነው ያመጣነው? መቼ ነው ስራ የጀመረው? እሱ ያመጣውን በአንዳንድ ትላልቅ ኢንዱስትሪያል ፓርኮች ውስጥ ያሉ የቴክስታይል ማኒፋክቸሪንግ ተደምሮ አላመጡም። ተደምረው አንዱ ያመጣው ከቶዮ ውጪ ወደ 5 የሚጠጉ ሶላር ሴል ላይ የሚሰሩ ፋብሪካዎች አንከር ኢንቨስተሮች አመተናል። በሚቀጥለው ዓመት ሁሉም ስራ ይገባሉ። ግማሾቹ እየገቡ ነው። ሁሉም በሚቀጥለው ዓመት ከሶላር ብቻ ቢያንስ $900 ሚሊዮን ኤክስፖርት እናገኛለን። ኢትዮጵያ ውስጥ ኢንዱስትሪ እንደዚህ ያለ ነገር አያውቅም። ከኢትዮጵያ ቴሌቪዥን ዜናችን አሁንም እንደቀጠለ ነው። አሁን ደግሞ የአየር ትንበያ መረጃን እንከታተላለን። ባለሙያው ኃይሉ ነገሰ ስቱዲዮ ደርሷል። እንደምናመሸህ መቀጠል ይቻላል። እንደምናመሸህ ሰለሞን አመሰግናለሁ። በዛሬው ዕለት በመካከለኛው በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለት በሰሜን ምዕራብ፣ በሰሜን ምስራቅና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚኖራቸው ሲሆን በምስራቅ አማራ፣ በምስራቅ ኦሮሚያና በምስራቅ የሀገራችን አካባቢዎች ላይ በደጋማ ስፍራዎቻቸው ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብ አሃዛዊ የትንበያ መረጃዎቻችን ይጠቁማሉ። በሌላ በኩል በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ደቡብ ወሎ፣ ደቡብ ምዕራብ ሸዋ፣ ጅማ፣ አርሲ፣ ምዕራብ አርሲ፣ ጉጂ፣ የማዕከላዊ ኢትዮጵያና የሲዳማ ክልል ዞኖች በጥቂት ቦታዎቻቸው ላይ ቀላል መጠን ያለው ዝናብ ያገኛሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ባህር ዳር፣ ጎንደር ዳመናማ፣ በገዋኔና ሞያሌ ፀሐያማ፣ በጅማና ወሊሶ ቀላል ዝናብ፣ በተመሳሳይ በጂንካ ቀላል ዝናብ፣ በኮንሶና በጋምቤላ ዳመናማ የአየር ሁኔታ ይኖራል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። በጣም አመሰግናለሁ ሰለሞን። በሕዝብ ተወካዮች ምክር ቤት የዛሬ ውሎ ላይ ያተኮረው የምሽት የዜና መረጃችን አሁንም እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በፕሮጀክት ክትትል አፈጻጸምና አመራር የደረሰችበት ስኬት ለአፍሪካውያን ትምህርት የሚሰጥ መሆኑን ተናገሩ። ኢትዮጵያ ሜጋ ፕሮጀክቶች በመገንባት ስኬታማ መሆኗንም አብራርተዋል። ህይወት አበበ ጠቅላይ ሚኒስትር አብይ አህመድ የመንግስትን የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት በሀገሪቷ ውስጥ የተገነቡት የሜጋ ፕሮጀክቶችና የኮሪደር ልማት ስራዎች ተጽዕኗቸው እየጎላ ሀገርን እየቀየረ ነው ብለዋል። በህዳሴ ላይ አንድም ብር እርዳታ፣ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ 3ኛ የሆነውን ኮይሻ እየገነባን ያለ ነው። የንፋሱን ሳልጨምር
በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም። ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። በዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል፣ የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። ጠቅላይ ሚኒስትር አብይ አህመድ በንግግራቸው በሀገሪቷ ውስጥ ተገንብተው የተጠናቀቁና አሁንም በግንባታ ላይ የሚገኙ ሜጋ ፕሮጀክቶች እንዲሁም የኮሪደር ልማት ስራዎች ኢትዮጵያን ለስኬት እያበቋት እንደሚገኙም አብራርተዋል። ከውጭ የመጣ ሰው የመጀመሪያ የንግግር ሰላምታው አዲስ አበባ እንደዚህ ያለ ውብ ከተማ መሆኑን በፍጹም አልገመትኩም፣ እንዴት አድርጋችሁ ሰራችሁት የማይል የውጭ ዜጋ የለም። በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። በሀገሪቷ እየተገነቡ የሚገኙት የተለያዩ ፕሮጀክቶች ቀድሞ የነበረውን መዘግየትና ቸልተኝነት ላይ ተጨባጭ ለውጥ ያመጡ መሆናቸውንም ጠቅላይ ሚኒስትሩ ተናግረዋል። 7 ቀን ቀንና ማታ በየጥሻ ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው። ቃል ገብተን ጀምረን እስካሁን ያልጨረስነው ፕሮጀክት ያው የምታውቁት ስለሆነ ወደፊትም ይሄ ባህል መጠናከር አለበት። እዛው ላይ ያለ ከስራ ባህል ጋር የተነሳው ጥያቄ በጣም ጠቃሚ ጥያቄ ነው። ነገር ግን መሻሻሎች አሉ። በተለይ ሴቶች ላይ፣ ሁለተኛ በሺፍት መስራት። አዲስ አበባ ውስጥ እኮ በ3 ሺፍት የሚሰራ ፕሮጀክት በጣም ብዙ ነው። ለይ 6 ሰዓት ወጡና ተመልከቱ። ክሬን ታያላችሁ፣ ላይት ታያላችሁ፣ የትራክ እንቅስቃሴ ታያላችሁ። ገጠር አካባቢ ስትሄዱ እኔ በቅርቡ ጅማ ሲሄድ አንዱ የገረመኝ ነገር የጅማን የኮሪደር ስራ የላንድስኬፕ ስራ 80-90% የሚሰሩ ሴቶች ናቸው። ይሰራሉ፣ ቤተሰብ ያግዛሉ። በ6 ወር ውስጥ ለ2.6 ሚሊዮን ሰው የስራ ዕድል እንደተፈጠረ የገለጹት ጠቅላይ ሚኒስትር አብይ አህመድ ለዚህም ሜጋ ፕሮጀክቶች እንዲሁም የከተማና የገጠር ኮሪደር ስራ አስተዋጽኦአቸው ከፍ ያለ ነው ብለዋል። በ6 ወር ውስጥ 2.6 ሚሊዮን ሰው ስራ አግኝቷል። ባለፉት 20 ምናምን ቀናት ደግሞ 670 ሺህ ገደማ ከዚያ በላይ ሰዎች ስራ ይዘዋል። ይሄኛውን ወር ከጨመር ከ3.3 3.4 ሚሊዮን በላይ ሰው ስራ ይዟል። ይሄ ድሮ በነበረን ፊገር በአመት የምናሳካው ነው። ለምን ሆነ? በየቦታው የገጠር ኮሪደር፣ የከተማ ኮሪደር፣ ኢንዱስትሪ፣ ግብርና፣ ማዕድን፣ ሜጋ ፕሮጀክቶች በተለይም አዳዲስ ፍሪ ትሬድ ዞኖች መፈጠር በመጀመራቸው በርከት ያለ ሰው ስራ እያገኘ ይገኛል። ይሄ የ6 ወራት የስራ አፈጻጸም ሪፖርቱ በሀገሪቷ የልማት ፕሮጀክቶች ላይ የታየውን እድገት ብቻ ሳይሆን በስራ ባህልና በጊዜ አጠቃቀም የኢትዮጵያን እሴት ያጠናከረ መሆኑም ተመላክቷል። ብሔራዊ ጥቅምን ማስጠበቅ ለመንግስት ብቻ የሚተው ጉዳይ ሳይሆን ሁሉም ዜጋም ያለ ልዩነት የጋራ ጉዳይ ሊያደርገው የሚገባ ነው ሲሉ የሕዝብ ተወካዮች ምክር ቤት አባላት ገለጹ። ብሔራዊ ጥቅም ሁሉም ዜጋም ቀይ መስመር ሊያሰምርበት የሚገባው ጉዳይ መሆኑንም አባላቱ ተናግረዋል። አስተያየታቸውን ተከታትለን እንመለስ። ብሔራዊ ጥቅም በፖለቲካ፣ በኢኮኖሚ፣ በወታደራዊ ዘርፎችና በባህላዊ ዘርፎች ይኖራል። በዲፕሎማሲም ዘርፍ ማለት ነው። ይህን ብሔራዊ ጥቅም ለማስጠበቅ ዜጋ በጋራ መቆም አለበት ነው ቋንቋው። እዛ ላይ በብሔራዊ ጥቅም ላይ መለያየት፣ በብሔራዊ ጥቅም ላይ መጣላት፣ በብሔራዊ ጥቅም ላይ መለያየት አያስፈልግም ነው። ብዙዎች ሀገሮች ደግሞ የዳበረ ዲሞክራሲ ልምድ ባላቸው ሀገሮች ብሔራዊ ጥቅም ላይ የሚናገሩት ቋንቋ አንድ አይነት ነው። ብሔራዊ ጥቅምን የሚቀናቀን ነገር መስራት ቀይ መስመር ነው እና በአጠቃላይ እኛም በዚህ ደረጃ ስራ መስራት አለብን። ሁሉም መንግስት፣ ተፎካካሪ ፓርቲ፣ ግለሰቦች፣ ምልዓተ ህዝቡ በሙሉ ለብሔራዊ ጥቅም አንድ ላይ ሆኖ መቆም አለበት የሚል መልእክት ነው ያለኝ። እንደ ብሔራዊ ጥቅም ሲባል የሁላችንም ሲቲዝኖችን ሁሎችንም ዜጎች የሚጠቅም እንጂ የአንድ መንግስት ኃላፊነት ወይም ደግሞ የአንድ ፖለቲካ ኃላፊነት ስላልሆነ በብሔራዊ ጥቅማችን ላይ እያንዳንዱ ዜጋ ወይም ደግሞ የተለያየ ፓርቲዎች በጋራ መቆም እና ናሽናል ኢንተረስታችንን ማስከበር
በተለይም ይሄ የዓለም አቀፍ የንግድ ልውውጥን፣ የወደብ መጠቀምን፣ የአባይ ተፋሰስን አብሮ መልማትን እና ኢትዮጵያ ከዚህ ቀደምም ሌሎችን የመጉዳት ፍላጎት የላትም። نهارسي ملاك السرخ ما حسينه نهارسي ملاكادكو رد اللي قاعد ሰላም ከሁሉም ሰው የሚጠበቅ ስለሆነ እኛ ደግሞ ህዝቡ ወደ ሰላም እንዲመጣ ከኛ የሚጠበቀውን ድጋፍ እናደርጋለን። ብሔራዊ ጥቅምን ለማስጠበቅ የውስጥ ሰላም ያስፈልጋል። ይህን ለማድረግ ደግሞ በጋራ መስራት ይገባል። በግንዛቤ ማነስ የሚመጣውን በማስተማር በማሳወቅ በማነሳሳት በመምከር ማስተካከል ይቻላል። ነገር ግን በሀገር ጥቅም ላይ በመምጣት የሌላውን ተልእኮ በመያዝ ሊበጣ የሚችለውን በባንዳነት የሚመጣውን ደግሞ በሁሉም ግንባር መከላከል ነው የሚያስፈልገው ነው። ከኤርትራ መንግስት ጋር የነበረው ግንኙነት ወደ ግጭት የተቀየረው መንግስት የፕሪቶሪያን ስምምነት መፈረሙ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ከኤርትራ መንግስት ጋር በነበረው ግንኙነት ወደ ግጭት የተቀየረው በህግ ማስከበር ዘመቻ ወቅት የኤርትራ ጦር የግለሰቦች ሀብት ማውደምና ህይወት መቅጠፍ መጀመሩን ተከትሎ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የነበረው ግጭት ወደ መካረር ያደገው ደግሞ የፕሪቶሪያ የሰላም ስምምነትን ተከትሎ እንደሆነም አብራርተዋል። ሳዳት መሐመድ ሳኒ ከኤርትራ መንግስት ጋር ያለው ግንኙነት መበላሸት የጀመረው በመጀመሪያው የህግ ማስከበር ዘመቻዎቹ ወቅት እንደነበረ ጠቅላይ ሚኒስትር አብይ አህመድ ለፓርላማ አባላት አብራርተዋል። በተለይ በትግራይ ክልል ሻዕቢያ የጥፋት ተግባሩ ላይ በመበርታቱ እንዲሁም የዜጎች ቤት ንብረት ላይ ጥፋት ማስከተል በመጀመሩ ብሎም የህይወት መስዋዕትነት በማስከተሉ የኤርትራ መንግስት ከኢትዮጵያ መንግስት ጋር ግልጽ ግጭት ውስጥ ገብቶ እንደነበረ ጠቅላይ ሚኒስትሩ አብራርተዋል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። በወቅቱ ከተካረረው ሁኔታ አንጻር መንግስት የፕሪቶሪያ ስምምነትን ለዜጎች ጥበቃ እንዲሁም ለአካባቢው ሰላም ሲልም በዓለም አቀፍ ማህበረሰብ ዘንድ የፕሪቶሪያ ስምምነትን መፈረም እንደነበረ ጠቅላይ ሚኒስትሩ አመላክተዋል። የሻዕቢያን የጥፋት ተግባር ያስቆመም እንደነበረ ጠቅላይ ሚኒስትሩ ተናግረዋል። ከአሁን በኋላ ከውቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ለጥፋት ተግባሩ ምክንያት ሲፈልግ የቆየው የአክራሪው ህወሓት ኃይል ከሻዕቢያ ጋር ለመስራት መሞከሩ ቡድኑ ለጥፋቱ መሳካት ማንኛውንም አጋጣሚ እንደሚጠቀም ማሳያ መሆኑን ጠቅላይ ሚኒስትሩ አብራርተዋል። ከዚህ ኃይል ጋር ነው እንግዲህ አንዳንድ የቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት አንድ ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል። የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰነው። ስሜታዊነት ላይ ያተኮረ ፖለቲካ ለችግሮቻችን መፍትሄ እንደማይሆኑም መገንዘብ እንደሚኖርበት ጠቅላይ ሚኒስትር አብይ በፓርላማ ቆይታቸው አመላክተዋል። ወደ ፖለቲካ ሊደርሺፕ ሲመጡ
የሚያስቀድሙት ምክንያት ሳይሆን ኢሞሽን ነው። ለምሳሌ የወልቃይትን ጉዳይ እንዴት እንደምንፈታ በህገ መንግስት አግባብ ብለን ከተስማማን በስተቀር ከተስማማን በኋላ ወልቃይት ካልተመለሰ ተስማምተው ፈርመዋል እኮ። ይሄ ዴማጎግ ነው። በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴማጎገሪ ቀላል መፍትሄ ነው የሚፈልገው። ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክራዎች እኮ አልነበረም። መንግስት ሀገርን ለማቆየት ማንኛውንም አማራጭ እንደሚጠቀም እንዲሁም ሰላም ለማስፈን እንደሚሰራ አመላክተዋል። በዓለም ላይ እስካሁን አንድ ብቻ ነው ኤአይ ዩኒቨርሲቲ ያለው። ባለፉት ዓመት ተኩል ገደማ ጀምሮ የግንባታ ስራው ሲሰራ ቆይቶ በመጠናቀቅ ላይ ያለን ዩኒቨርሲቲው በሚቀጥሉ 6-7 ማክሲማም 1 ዓመት ውስጥ ስራ ይጀምራል። ይሄ ዝግጅት የሚደረገው ልክ ኢትዮጵያን ኤርላይንስ አባቶቻችን በጊዜው በልኩ መስርተው ዛሬ ከአፍሪካ አንደኛ እንደሆነው፣ ልክ የኢትዮጵያን ኤርፎርስ አባቶቻችን በጊዜው በልኩ መስርተውት ዛሬ በአፍሪካ ውስጥ ቀዳሚ ኤርፎርስ ከሚባሉት አንዱ እንደሆነው ሁሉ ነገም የኛ የኤአይ ዩኒቨርሲቲና ተቋም በአፍሪካ ውስጥ ስመጥር መሆን እንዲችል የተስተካከለ መሰረት ይዞ እንዲነሳ በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል። በሕዝብ ተወካዮች ምክር ቤት ውሎ ላይ ያተኮረው የሰዓቱ ዜናችን እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የሀገሪቱን የዕዳ ጫና በመቀነስ በኩል ሊደነቅ የሚገባው ውጤት ማስመዝገቡን ገለጹ። ኢትዮጵያም ከለውጡ በፊት በከባድ የዕዳ ጫና ውስጥ እንደነበረች ያስታወሱት ጠቅላይ ሚኒስትሩ የዕዳ ጫናን ለመቀነስ እየተሰሩ ያሉ ስራዎችን አስመልክቶ በሰጡት ማብራሪያ መንግስት የዕዳ ጫናን ለመቀነስ አስደናቂ የሪፎርም ስራዎችን ማከናወኑን ገልጸዋል። ይህ መንግስት ይህ ሪፎርም ይደነቅ ከሆነ ምስጋና ይቸረው ከሆነ ክብር ይገባው ከሆነ አንዱ ክብር የሚያሰጠው ስራ ዕዳ ላይ የሰራው ስራ ነው። እኛ ስንመጣ እኮ ለኢትዮጵያ አታበድሩ፣ ብድር ወስዳ ለመክፈል የሚያስችል ብቃት የላትም፣ ቀይ ናት የሚል ስያሜ የተሰጠበት ዋናው ምክንያት ካገኘነው ሁሉ ተቋምም መንግስትም ኮመርሻል ሎን እየሰበሰበ ስራው አይሰራም፣ ፕሮጀክት ማስፈጸም አንችልም፣ መቆጣጠር አንችልም፣ ኮራፕሽን በዛው ልክ ነው። በዚያ ምክንያት ከፍተኛ ችግር ነበር። ከለውጡ በኋላ እስከ ዛሬ ድረስ ላለፉት 7+ ዓመታት $1 ኮመርሻል ሎን ኢትዮጵያ አልተበደረችም። $1። ይህ ከፍተኛ ምስጋና የሚገባው ጠንካራ የፖሊሲ አቅጣጫ ነው። ከአበዳሪዎች የተገኘውን ዕዳ ወደ ትክክለኛው የብድር ስርዓት ለመመለስ ላለፉት 3 ዓመታት መንግስት ውጤታማ ስራ መስራቱንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በዚህም በአጭር ጊዜ ይከፈል የነበረውን ዕዳ እስከ 15 ዓመት እንዲራዘም የሚያስችል ስምምነት መፈጸሙንም አብራርተዋል። ያበደሩን ወዳጆቻችን ምንም እንኳን ብድሩ አራጣ ቢሆንም ተገቢ አይደለምና ወደ ትክክለኛ የብድር ስርዓት መመለስ አለበት ብለን ላለፉት 2-3 ዓመታት ከፍተኛ ትግል ውስጥ የነበር ነው። ኢትዮጵያ ዲፎልት አረገች እስኪባል ማለት ነው። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል የኛን ፕሮፖዛል። ይሸጋሸግ ምን ማለት ነው? በአመት 2 ዓመት ይከፈል የነበረው ዕዳ ወደ 15 ዓመት እስከ 15 ዓመት እንዲራዘም እንደየአበዳሪታ ስምምነት ተፈጽሟል። ይሄ ለኢትዮጵያ ትልቅ እፎይታ ነው። አሁን የዴት ሪፕሮፋይሊንግ እየተሰራ ነው ያለው። ካለምንም ጥርጥር የሪፕሮፋይሊንግ ስራ ሲያልቅ የኢትዮጵያ የብድር ሁኔታ መካከለኛ ከቀይ ወጥቶ
መካከለኛው የተሻለ እንደሚባል ምንም ጥርጥር አይኖረውም። ቢኮዝ ያለን ጂዲፒ ያለን ኢኮኖሚክ እድገትና ያለብን ዕዳ ጫና ወደዛ ደረጃ ሊሄድ እንደሚችል የሚያመላክት ጉዳይ አለ። ከሕዝብ ተወካዮች ምክር ቤት ውሎ ወጣ ወዳለው መረጃ ስንሻገር ደግሞ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ከእገዛና ጥገኝነት ወጥታም ወደ ስትራቴጂካዊ አጋርነት ተሸጋግራለች ሲሉ በተባበሩት አረብ ኤምሬቶች ዱባይ በተጀመረው 2026 የዓለም መንግስታት ጉባኤ ላይ ተናግረዋል። የኢትዮጵያ ከአጎዋ እድል መታገድ በሺዎች የሚቆጠሩ ዜጎችን መተዳደሪያ የነሳ የፖለቲካ ውሳኔ በመሆኑ ሊታረም እንደሚገባ የጠየቁት ፕሬዚደንቱ ዓለም አቀፍ የግንኙነት ስርዓት ፍትሐዊ ሊሆን እንደሚገባም አጽንኦት ሰጥተው ገልጸዋል። መሐመድ አልቃድር ኢትዮጵያ ከእገዛና ጥገኝነት ወጥታ ወደ ስትራቴጂካዊ አጋርነት ተሸጋግራለች፣ አፍሪካም የራሷን እድል በራሷ የመወሰን ምዕራፍ ላይ ትገኛለች ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተባበሩት አረብ ኤሚሬቶች በዱባይ ዛሬ በተጀመረው የ2026 የዓለም የመንግስታት ጉባኤ ላይ ተናግረዋል። ኢትዮጵያ በዓለም አቀፍ መድረክ ያላትን ሚና የሚቀይሩ ታላላቅ ሀገራዊ ስኬቶችን ማስመዝገቧንም ፕሬዚዳንት ታዬ ገልጸዋል። ኢትዮጵያ ከእገዛም እንዲሁም ከጥገኝነት ወጥታ ስትራቴጂካዊ አጋርነት መሸጋገሯን ነው ያነሱት። ባለፉት ዓመታት ያስመዘገበቻቸው ተጨባጭ ውጤቶችም ለአፍሪካ ብሎም እንዲሁም ደግሞ በዓለም መድረኮች የኢትዮጵያን ተቀባይነት ያሳደጉ ስለመሆናቸውም ነው ፕሬዚዳንት ታዬ የተናገሩት። ዓለም በለውጥ ማዕበል ውስጥ ናት። ለአፍሪካ ደግሞ ይህ ወቅት የታሪክ አቅጣጫን የምንቀይርበት ወሳኝ ምዕራፍ ነው። እኛ የለውጥ ታዛቢዎች ብቻ ሳንሆን የገዛ ዕጣ ፈንታችን ዋና አርክቴክቶች ነን። በአፍሪካ ነፃ የንግድ ቀጠና አማካኝነት የ3.4 ትሪሊዮን ዶላር ግዙፍ የገበያ ድልድይ እየገነባን ነው። ኢትዮጵያም በህዳሴው ግድብ የንጹህ ኢነርጂ ትስስርን፣ በስንዴ ምርት የምግብ ዋስትናን እንዲሁም በአቪዬሽን አፍሪካን ከዓለም የማገናኘት ተልዕኮዋን በስኬት እየተወጣች ነው። ምንም እንኳ የካፒታል እጥረት ቢኖርብንም በህዝብና በግል አጋርነት ነገን ብሩህ እናደርጋለን። አፍሪካ ለጋራ ብልጽግና እየተነሳች ነው። ፕሬዚዳንት ታዬ በዚህ ጉባኤ ላይ የዓለም አቀፍ ግንኙነት ስርዓት ፍትሐዊ ሊሆን እንደሚገባ አጽንኦት የሰጡበት ንግግራቸው ነበር። በዚህም ኢትዮጵያ ከአጎዋ እድል መታገዷ በሺዎች ለሚቆጠሩ ዜጎች መተዳደሪያን የነሳ የፖለቲካ ውሳኔም ስለመሆኑ ጠቅሰዋል። ይህም ሊታረም እንደሚገባ ነው ፕሬዚዳንቱ የገለጹት። አፍሪካ በአሁኑ ወቅት በሀያላን ሀገራት መካከል ወገን እንድትመርጥ ልትገደድ አይገባም ሲሉም ፕሬዚዳንት ታዬ በዚህ ጉባኤ ላይ አንስተዋል። ኢትዮጵያ ጥቅሟንና ሉዓላዊነቷን ባከበረ መልኩ ከማንኛውም ወገን ጋር ለመስራት ዝግጁ ስለመሆኗም ፕሬዚዳንቱ በዚሁ ጉባኤ ላይ አንስተዋል። አፍሪካ ከዓለም ጋር ያላት ግንኙነት በእምነት ላይ ሊመሰረት ይገባል። ሆኖም የኢትዮጵያ ከአጎዋ መገለልና የ500 ሺህ ሴቶች የሥራ ማጣት ግንኙነታችን ምን ያህል ሚዛኑን ያልጠበቀ እንደሆነ ያሳያል። ይህ ውሳኔ እንዲታረም እንጠይቃለን። አፍሪካ ወዳጅ ወይም ጠላት የመምረጥ ግዴታ ውስጥ መግባት አትፈልግም። አቋማችን ከጋራ ጥቅም ጎን መቆም ነው። አሮጌው አግላይ አስተሳሰብ አብቅቶ በአዲስ መንፈስ አብረን እንስራ። 3 ቀናት በሚቆየው በዚህ ጉባኤ ላይ የተለያዩ ምሁራን እንዲሁም ሳይንቲስቶች የተለያዩ ጥናቶችን ያቀርባሉ ተብሎ ይጠበቃል። መሐመድ አልቃድር ነኝ ከተባበሩት አረብ ኤሚሬቶች ዱባይ። ከኢትዮጵያ ቴሌቪዥን ለሰዓቱ የዘጋጁ ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ሰለሞን መልሳን ዜናዎቹን በመምራት ከስቱዲዮና ስርጭት ባለሙያዎች ጋር እንደዚሁም ከዜና አርታያን ጋር በመሆን ቆየሁ። በያላችሁበት ጤና ይስጥልን።